ለቀራኒው የተመደብናል ለባድሜ የተመደቧል ለቀራኒው የተመደቡ ባድሜ ያገኘናቸው ሰዎች አሉ ተመለሱ ብለን አቶ ዳንኤል ክብረት የጦርነት ፕሮፓጋንዳ አሳላጭና አቀጣጣይ ሆነው በመጨረሻም እየተፈራው ደረሰ። በቅርቡ ከህዝብ ተወካዮች ምክር ቤት አባል ራሳቸውን በፍቃደኝነት ያገለሉት ዶክተር ደሳለኝ ጫኔ በዳንኤል ክብረት ያላሰቡት ከባድ አውሎ ንፋስ መጥቶባቸዋል። ዳንኤል ይህንን ወቅት በጉጉት ሲጠብቀው እንደነበረ መረጃዎች የወጡ ሲሆን ለምንና እንዴት የታሰበ ዝርዝሩን ይዤላችሁ ቀርቤያለሁ። በአዳማ ከተማ ከሰሞኑ አከራካሪ በሆኑ ጉዳዮች ላይ የብልጽግና ኮሚቴ ስብሰባ ማካሄዱ ተሰምቷል። በስብሰባው ላይ ዝምታን የሰበሩ አጀንዳዎችም ተካተዋል። በመጨረሻም የብልጽግና ፓርቲ ከፍተኛ አመራሮች በአዳማ ለረጅም ቀናቶች የቆየ ስብሰባ ካደረጉ በኋላ ያቀዱት ነገር ምን እንዳሰቡ መረጃዎች ወጥቶባቸዋል። በዙሪያም ዝርዝሩን ይዤላችሁ ቀርቤያለሁ። በመጨረሻም ተወዳጁ ድምጻዊ ዳዊት ጽጌ የዘፈን ማይኩን ሰቅሎ ወደ ዝማሬው ዓለም ሊቀላቀል እንደሆነ ስንቶቻችሁ ታውቃላችሁ? ዳዊት ይህንን ውሳኔ እንዲወስን ያደረገው ምንድነው? በዝርዝር እንቃኘዋለን። ተያይዞ አስፋልት ላይ ትንሽ ዝናብ ዘንቦ ውሃ ቋጥሮ ሲታይ ጭምር ራገር ልጠፋ ነው የሚል ሁኔታዎችን እንሰማለን። ዛሬ በአዲስ አበባ ከተማ ከባድ ዝናብ እንደጣለ ይታወቃል። አዳነ ቻሼ በረከች በሉናት አዳነ ቻሼ በረከች። በመጨረሻም የአዲስ አበባ ውብ ከተሞች ቤተመንግስቱም አካባቢ ሳይቀር ከፍተኛ የጎርፍ ማዕበል በመዲናው መታየቱና ባለስልጣናቱን ያስደነገጠው ነጎድጓድ የብዙዎችን ትኩረት ስቧል። በዙሪያም መረጃዎችን እንለውጣለን። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኒዓለም የምትመሰግነውን በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎች ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደለት ቪዲዮ። በአዳማ ከተማ ከሰሞኑ አከራካሪ በሆኑ ጉዳዮች ላይ የብልጽግና ፓርቲ ማዕከላዊ ኮሚቴ ስብሰባ ማካሄዱ ተሰምቷል። ላው ዓለም ላይ የምትገኙ ውድ ቤተሰቦች ከሰሞኑ የኢትዮጵያን የፖለቲካ ትኩሳት ወደ አዲስ ምናልባትም ወደማይታወቅ ምዕራፍ ሊያሸጋግር የሚችል አንድ ትልቅ መረጃ በስፋት እየተዘዋወረ ይገኛል። በአዳማ ከተማ በብልጽግና ፓርቲ ምክትል ፕሬዝዳንት አቶ አዳም ፋራ መሪነት የተካሄደው የማዕከላዊ ኮሚቴ ስብሰባ የ1987ቱን ህገ መንግስት መሰረታዊ ምሰሶች የሚነቀንቁ አጀንዳዎችን ይዞ ብቅ ብሏል። ከ300 በላይ ከፍተኛ አመራሮች የተሳተፉበት ይህ ስብሰባ ገዢው ፓርቲ ለሀገራዊ ምክክሩ እንደ አቋም ያዛቸውን የህገ መንግስት ማሻሻያ ሀሳቦች ያጸደቀበት ሲሆን በተለይም የኦሮሚያ ክልል አመራሮች በጽኑ የተቆሟቸው ነጥቦች የጉዳዩን አሳሳቢነት ከፍ አድርጎታል። ዛሬ እነዚህን አከራካሪና ታሪካዊ አጀንዳዎች ጥልቅ ትንታኔ ይዤላችሁ ቀርቤያለሁ። በስብሰባው ላይ የቀረቡትና በዋናነት ለህገ መንግስቱ ማሻሻያ የተያዙት አጀንዳዎች የኢትዮጵያን የፖለቲካና የኢኮኖሚ መዋቅር ከስር መሰረቱ የሚቀይሩ ናቸው። አንቀጽ 39 እስከ መገንጠል የኢትዮጵያ ፖለቲካ ዋነኛ የክርክር ነጥብ ሆኖ የቆየው የራስን ዕድል በራስ መወሰን እስከ መገንጠል ከሚለው ህገ መንግስት ድንጋጌ ውስጥ እስከ መገንጠል የሚለው አረግ እንዲሰረዝ ሐሳብ ቀርቧል። አዲስ ክልል መዋቅር የክልሎች አወቃቀር በቋንቋና በማንነት ላይ መመስረቱ ለሀገር አንድነት ስጋት በመሆኑ በመታመኑ ወደፊት ክልሎች በጂኦግራፊ አቀማመጥና በኢኮኖሚ ትስስር ላይ ብቻ እንዲዋቀሩ የሚል ከባድ አጀንዳም ተነስቷል። የአዲስ አበባና የኦሮሚያ ጉዳይ አዲስ አበባና ድሬዳዋ ራሳቸውን የቻሉ ክልሎች ሆነው በፌዴሬሽን ምክር ቤት ውክልና እንዲኖራቸው ሲጠየቅ የኦሮሚያ ክልል በአዲስ አበባ ላይ ያለው ልዩ ጥቅም የሚለው ድንጋጌ ቀርቶ የጋራ ጥቅም እንዲተካም ቀርቧል። የመሬት ባለቤትነት ፖሊሲ መሬት የመንግስትና የህዝብ ብቻ መሆኑ ቀርቶ የግል ባለቤትነትን እንዲያካትት የመሬትን ለመሸጥና ለመለወጥ እናም ለኢንቨስተሮች ዋስትና ለመስጠት እንዲያስችልም ተጠይቋል። የህገ መንግስቱ መግቢያ እኛ የኢትዮጵያ ብሔሮች ብሔረሰቦች ህዝቦች የሚለው ታሪክ የህገ መንግስቱ መግቢያ እኛ ህብረ ብሔራዊ የኢትዮጵያ ህዝቦች በሚል አረግ እንዲተካም አቋም ተይዟል። ይህ የአዳማው ስብሰባ ያለምንም የውስጥ ፈተና አላለፈም። መረጃዎች እንደሚያሳዩት በተለይም ክልሎች በማነስ ሲሆን በጂኦግራፊና በኢኮኖሚ ይዋቀሩ የሚለውና በአዲስ አበባ ላይ ያለው የኦሮሚያ ልዩ ጥቅም ወደ ሀገራ ጥቅም ይቀር የሚለው ሀሳብ የኦሮሚያ ክልል አመራሮች በጽኑ ተቃውሞታል። ይህ ተቃውሞ በግልጽ የሚያሳየው በገዢው ፓርቲ ውስጥ የብሔር ፌዴራሊዝም
ፌዴራሊዝምን ለማስቀጠል በሚፈልገው ኃይልና ወደ ጂኦግራፊ ፌዴራሊዝም መሻገር በሚፈልገው ኃይል መካከል ከባድ የርዕዮተ ዓለም ፍልሚያ መኖሩንም ያሳያል። የብሔር ፌዴራሊዝም ማክተሚያ የቀረቡት ማሻሻያዎች ክልልን በጂኦግራፊ ማዋቀር፣ መግቢያውን ወደ ህብረ ብሔራዊ መቀየርና መገንጠልን መሰረዝ የ1987ቱን የኢህአዴግ የብሔር ፌዴራሊዝም ስርዓት የመቀበር የሚቆፍሩና የጂኦግራፊ ፌዴራሊዝምን የሚመሩ እርምጃዎች ናቸው። ሁለተኛ፣ የኢኮኖሚ ሊበራላይዜሽን መሬትን የግል ማድረግ የካፒታሊዝም ስርዓት ዋነኛ መገለጫ ነው። ይህ ማሻሻያ ለኢንቨስትመንትና ለባንክ ዘርፍ ትልቅ ዋስትና የሚከፍት ቢሆንም በሌላ በኩል ደግሞ ምስኪኑ አርሶ አደር መሬቱን በቀላሉ ሸጦ በማለቅ ለከፋ ድህነትና መፈናቀል እንዳይጋለጥ ከፍተኛ ጥንቃቄና የህግ ከለላ የሚሻ ሆኗል። ሶስተኛ፣ ሀገራዊ ምክክር ፈተና ብልጽግና እነዚህን ስር ነቀል አጀንዳዎች እንደ ፓርቲ አቋም ይዞ ወደ ሀገራዊ ምክክር ኮሚሽኑ የሚገባ ከሆነ ምክክሩ የኢትዮጵያ ፖለቲካ ሊቃንን ከባድ ትንቅንቅ የሚያስተናግዱበት ትልቅ የፖለቲካ መድረክ መሆኑ የማይቀር ነው። በአዳማው የብልጽግና ማዕከላዊ ኮሚቴ ስብሰባ የቀረቡት እነዚህ የህገ መንግስት ማሻሻያ አጀንዳዎች ኢትዮጵያን ካለችበት የብሔር ፖለቲካ ዙሪት ለማውጣትና እውነተኛ ሀገረ መንግስት ለመገንባት የተደረገ ደፋር እርምጃ ነው የሚሉ ወገኖችም አሉ። በሌላ በኩል ደግሞ የብሔር መብቶች የሚጋፋ የፌዴራሊዝሙን ውል የሚያፈርስና አዲስ ግጭት የሚቀሰቅስ ነው በማለት የሚሞግቱም አልጠፉም። እርሶስ በዚህ ጉዳይ ምን ይላሉ? ሀሳባችሁን ኮሜንት ላይ ያስፍሩልኝ። ለቀራኒዮ የተመደብናል፣ ለባድሜ የተመደቡ አሉ። ለቀራኒዮ ተመደቡ ባድሜ ያገኘናቸው ሰዎች አሉ። ተመለሱ ብለን አቶ ዳንኤል ክብረት የሃይማኖት መምህር ሆነው ዋነኝነት የጦርነት ፕሮፓጋንዳ አሳላጭና አቀጣጣይ ሆነው አግኝቼዋለሁ። ዶክተር ደሳለኝ ጫኔ በፓርላማ ውስጥ ባደረጉት ደፋር ንግግር ዲያቆን ዳንኤል ክብረትን የሞገቱት በሃይማኖት አባትነታቸውና በሚያራምዱት ተግባር መካከል ያለውን ሰፊ ቅራኔ በማንሳት ነበር። የሃይማኖት አባት ሆኖ ሰላምን፣ ፍቅርና እርቅን መስበክ ሲገባቸው፣ የተበደሉ ዜጎችን ድምፅ ማሰማት ሲገባቸው በተቃራኒው ለጭዱ ክብሪት መሆን ግጭትን ሲያሳልጡ አግኝቻቸዋለሁና ከዚህ ድርጊታቸው ይታቀቡ ማለት ያለ አንዳች ፍርሃት ተናግሮ ነበር ዶክተር ደሳለኝ ጫኔ። ይህ ንግግር በወቅቱ የዳንኤልን ፊት በድንጋጤ ያጠቆረ ቢሆንም አሁን ግን የፖለቲካው ሚዛን ሲቀየርና የዶክተር ደሳለኝ ጫኔ ያለመከሰስ መብት ሲነሳ ዳንኤል ክብረት ይህንን አጋጣሚ ተጠቅመው እሳቸውን ለማሳሰር ከፍተኛ የጀርባ ቁፋሮ ላይ የሚገኛሉ የሚለው ጉዳይ እጅግ በጣም አነጋጋሪ ሆኗል። ነገር ግን ታሪክ ሆነ መጽሐፍ ቅዱስ ቂም አርግዞ ለወንድም ጉድጓድ መቆፈር መጨረሻው ምን እንደሆነ በግልጽ ያስተምረናል። በመጽሐፍ አስቴር ላይ የተጻፈው የሃማና የመርዶኪዎስ ታሪክ ለዘመናችን የፖለቲካ ቂም በቀል ትልቁ ማሳያ ነው። ሃማን በንጉሱ ዘንድ ከፍተኛ ስልጣንና ሞገስ የነበረው ባለስልጣን ነበር። ሆኖም መርዶኪዎስ የተባለው አይሁዳዊ ስላልሰገደለትና ስላላጎበደደለት ብቻ በከፍተኛ ጥላቻ ተሞላ። ሃማ በስልጣኑ ተመክቶ መርዶኪዎስን ለመስቀል 50 ክንድ ርዝመት ያለው ትልቅ ግንድ ስቅላት በቤቱ ግቢ ውስጥ አዘጋጀ። እሱም ብቻም ሲሆን ህዝቡንም ለማጥፋት አሴረ። ነገር ግን የእግዚአብሔር ፍርድ ሲመጣ ነገሮች በአንድ ጀንበር ተቀለበሱ። ሃማ ያሴረው ሴራ ሁሉ ተጋልጦ የንጉሱ ቁጣ በራሱ በሃማ ላይ ነደደ። መጨረሻው ምን ሆነ? ሃማ ለመርዶኪዎስ ባዘጋጀው በዚያ ግንድ ላይ ራሱ ሃማ ተሰቀለበት። መጽሐፍ አስቴር ምዕራፍ 7 ከቁጥር 10 ላይ እናገኘዋለን። ይህንን የእግዚአብሔር ቃል አዋህደን ዛሬ በስልጣንና በሹመት ኮርቻ ላይ ለተቀመጡት በተለይም ለዲያቆን ዳንኤል ክብረት የምንለግሰው ትልቅ ምክር አለ። ጉድጓድን የሚመስ ራሱ ይወድቅበታል። በመጽሐፍ ቅዱስ ምሳሌ 26:27 ላይ ጉድጓድን የሚመስ ራሱ ይወድቅበታል፣ ድንጋይንም የሚያንከባልል ወደ ራሱ ይመለስበታል ይላል። ዛሬ በጊዜ የስልጣን ጡንቻ ተማምነው ዶክተር ደሳለኝ ጫኔ ለማሳሰር ወይም ለማጥፋት ጉድጓድ ቢቆፍሩ ነገ ታሪክ ተገልብጦ እርሶ በቆፈሩት ጉድጓድ ውስጥ እንዳይገቡ መጠንቀቅ ይሻላል። ለትላንትና እውነት በመናገራቸው ምክንያት ብቻ ቂም ይዞ ግንድ ማዘጋጀት የሃማን አዛዛኝ ታሪክ በራስ ላይ መድገም ነው። ዛሬ መርዶኪዎስ ለማሰቀል የሚያዘጋጁት የፖለቲካ ግንድ ነገ ለራሱ የስቅላት ገመድ ሊሆን ይችላል። የሃይማኖትና በቀል አብሮ ሄዱም። አንድ የሃይማኖት ሰው በበቀል ስሜት ሳይሆን ይቅር በማለትና ሰላምን በመውረድ ነው የሚታወቀው። ስለዚህ ለጭዱ ክብሪት ከመሆን ይልቅ ለሚነደው እሳት ውሃ መሆኑን ይምረጡ። መለሙ ወፎች ተሳሳሙ፣ ዘማመሩ ዜማቸው። ተወዳጁ ድምፃዊ ዳዊት ጽጌ ጋር በተያያዘ በቅርቡ እየተሰማ ያለው ዜና የብዙዎችን ትኩረት ስቧል። ዘመናትን ከተሻገረ የዘፈን ህይወቱ ወጥቶ ሙሉ በሙሉ ወደ ዝማሬው ዓለም ሊቀላቀል ነው የሚለው ወሬ በማህበራዊ ሚዲያ መነጋገሪያ ሆኗል። ለዚህ ትልቅና ከባድ ህይወት ውሳኔ ያነሳሳው ደግሞ ሰው ዓለሙን ሁሉ አትርፎ ነፍሱን ቢያጎድል ምን ይጠቅመዋል የሚለው ጥልቅ የመጽሐፍ ቅዱስ ቃል መሆኑንም ተናግሯል። እስኪ በዝርዝር እንመልከተው። በዘፈኑ ዓለም ውስጥ ዝና፣ ገንዘብ፣ የአድናቂዎች ጭብጨባና ታዋቂነት ሞልቷል።
ተናግሯል። ዳዊት ጽጌም በሙዚቃው ኢንዱስትሪ ውስጥ የራሱን አሻራ ያሳረፈ በብዙዎች ዘንድ የተወደደና ዓለምን ያተረፈ በሚባል ደረጃ የደረሰ ታላቅ ድምፃዊ ነው። ነገር ግን ይህ ሁሉ ምድራዊ ድልና እውቅና የሰው ልጅ በውስጥ ባዶነትና መንፈሳዊ ጥማት ሊያረካው ከቶ አይችልም። የቃለ ማቴዎስ ወንጌል ምዕራፍ 16 ከቁጥር 26 የሚያስተምረን አንድ ትልቅ እውነት አለ። ጊዜያዊ በሆነ ነገር ዘላለማዊ ነገር መለወጥ ትልቁ ኪሳራ ነው። አንድ ሰው ምንም ያህል ቢታወቅ የፈለገውን ሀብት ቢያከማች የነፍሱን ደህንነት ካላረጋገጥና ከፈጣሪው ጋር ያለውን ግንኙነት ካጣ ያተረፈው ነገር ሁሉ በዜሮ ነው የሚባዛው። ዳዊትም ይህ ገባው ይመስላል። በጭብጨባና በዝና የተሞላው መድረክ የነፍስን ጥማት እንደማያረካ በመረዳቱ ከጊዜው ይልቅ ዘላለማዊን መርጧል። በብዙ ታዋቂ ሰዎችም ሆነ ለሁላችንን ትልቅ የማንቂያ ደወል ነው። ስኬት ማለት በምድር ላይ ስምን ማትረፍ ብቻም ሳይሆን ነፍስን ማዳን መሆኑን የሚያሳይ ትልቅ ትምህርት ነው። ሰው ዓለሙን ሁሉ አትርፎ ነፍሱን ቢያጎድል ምን ይጠቅመዋል የሚለው ቃል የዳዊትን ብቻም ሳይሆን የሁላችንንም ሕይወት አቅጣጫ ሊፈትሽ የሚገባው ታላቁ ሚዛን ነው። ተያይዞ አስፋልት ላይ ትንሽ ዝናብ ዘንቦ ውሃ ቋጥሮ ሲታይ ጭምር ራገር ልጠፋ ነው የሚል ሁኔታዎችን እንሰማ። አዳነች አሸበረቀች በሉ እናንተ አዳነች አሸበረቀች። በመዝሙረ ዳዊት 127 ከቁጥር 1 ላይ የሚገኘው እግዚአብሔር ቤትን ካልሰራ ሰሪዎች በከንቱ ይደክማሉ፣ እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይተጋል የሚለው ኃይለኛ ቃል የዛሬው ከተማችንን ነባራዊ ሁኔታ ፍንትው አድርጎ የሚያሳይ ነው። የተፈጥሮ ኃይል በአንድ ጀንበር የሰው ልጅ ትዕቢትና ገነባዎት የሚለው ውበት ሲያፈራርሰው ማየት እውነተኛ መሰረት ምን መሆን እንዳለበት የሚያስተምር ትልቅ ትምህርት ቤት ነው። በመዲናችን አዲስ አበባ እየተደረጉ ያሉ የውበትና የልማት ስራዎች የሚታዩ ቢሆንም ዛሬ የጣለው ከባድ ዝናብና ጎርፍ ያሳየን አንድ ትልቅ እውነት አለ። ዜጎች በኑሮ ውድነት፣ በኢኮኖሚ ቀውስና በመጠለያ እጦት እየተሰቃዩ ከተማን በውጫዊ ገጽታ ብቻ ማሸብረቅ በአሸዋ ላይ ቤትን እንደ መስራት ነው። የተፈጥሮ ፈተና ሲመጣ ያ ሁሉ ወጪና ድካም በአንድ ሌሊት አመድ ሆኖ ሊበን እንደሚችል በተግባርም አይተናል። ተፈጥሮ የሰው ልጅ ቅድሚያ የሚሰጣቸው ነገሮች ታስተካክላለች። ህንጻና አስፋልቱ የቱንም ያህል ቢያምር የጎርፍ ቁጣ መመለስ ከቶ አይቻልም። የሚያሳየው ጥንካሬያችን ያለው በኮንክሪት ብዛት ሳይሆን በእግዚአብሔር ጥበቃና በህዝብ እርካታ ውስጥ መሆኑን ነው። በቤተ መንግስት አካባቢ የተሰማው ያ ያልተቋረጠ የነጎድጓድ ድምፅ ከክረምት ዝናብ ጋር ከመጣ የተፈጥሮ ክስተትነት ባለፈ በምሳሌ አገላለጽ የህሊና የተደወለ ትልቅ የማንቂያ ደወል ነው። በምስኪኑ ህዝብ እንባ፣ በድሆች መፈናቀልና በዜጎች ሰቆቃ ላይ ለሚሳለቁ ወይም ጆሮ ዳባ ልበስ ለሚሉ አካላት የሰማዩ ነጎድጓድ የፈጣሪን ታላቅነትና የሰው ልጅ አቅመ ደካማነት የሚያስታውስ ድምፅ ነው። ስልጣን፣ ጉልበትና ሀብት የቱንም ያህል ቢከማች ከፈጣሪ ድምፅና ቁጣ ሊያድነን አይችልም። ዛሬ በአዲስ አበባ ከተማ ከባድ ዝናብ እንደጣለ ይታወቃል። መጨረሻም የምለው ነገር ክቡሩ የሰው ልጅ እግዚአብሔር በአምሳሉ የፈጠረው ደም የተከፈለበትና ከምድር ቅስ ሁሉ የከበረ ድንቅ ፍጥረት ነው። መንገዶች የሚሰሩት ሰው እንዲሄድባቸው እንጂ ሰውን አፈናቅለው መንገዳቸውን ብቻ እንዲያምር አይደለም። ፓርኮች የሚገነቡት በሰላም ውሎ የገባና ሆዱ የሞላ ዜጋ እንዲያርፍባቸው እንጂ በረሃብ ለሚሰቃይ ህዝብ የውሸት መጽናኛ ሊሆኑ አይችሉም። እውነተኛ ልማት የሚጀምረው ከሰው ልጅ አስተሳሰብና ህይወት መለወጥ ነው። ቅድሚያ ለሰውነት መሰጠት አለበት። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸው ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።